ምን ነው አሟታል። ለምንድን ነው ስልክ ማላነሳልሽ? ጥላት አይደል? ቆይ ቤተሰቦች እኛ ህፃን ልጆች እንዴ? ለምንድን ነው የሚቀልዱብን እንዴ? አብርሽ ወደ ቀልቡ ተመለሰ ብላችሁ ከዛ ለምንድን ነው ማነሳልሽ ምናምን እያስመሰለ ነው የሚመስለው አብርሃም። ከሳምንት እኔ ይቅርታ የጠፋሁበት ምክንያት ቤተሰቦች በጣም ብዙ ያልቻልኳቸው ነገሮች አሉና አብርሃም እንግዲህ እያስመሰለ መሆኑን ነው ዛሬ ሁላ ድጋሚ እያየሁ ያለሁት። ሄርሜላን እኔ ድጋሚ የሚመርጥበት ምክንያትም ያለ አይመስለኝም። መልሶን እየሰማችሁት አይደል? ቆይ እኛ መተት ነው ምን እያልን ስንቀባጠር ነበር ነው። እሺ ዛሬ ደግሞ እሺ ምንድነው እያልን እሺ እናወራ እንዴ? ቆይ ምን ይሻላል? ዝም ብሎ ከመዘባረቅ አረ በስመ አብ። ለምንድነው ስልክ ማነሳልሽ? ለምን በቃ ኤፍሬም እና ሩታ የሆነ ነገር አርገውታል ምናምን መተት ነው ከማለታችን በፊት ሁላ አብርሃም ቆም ብለን ስናየው እየቀባጠረም ነው የሚመስለው እንጂ እንትን አይልም። ጭራሽ ሄርሜላ የምትባል ሴት በአጠገቡ ያለችም እየመሰለን አይደለም። በቃ ሄርሜላ የምትባል ሴት ሁላ ረስቷታል እንጂ በህይወቱ ሁላ ያለች ሁላ አይመስለኝም። እና ሌላ ነገር እያሰበ ነው ይሄ ሰውዬ፣ እየሸወደን ነው የሚመስለኝ። እስቲ እንቀጥል ቪዲዮን። እንዳሉን አንተ ራሱ ጠንቅቀህ ታውቃለህ። እንደዚህ አይነት ሰው እሷ ታማለች። እሷን ለምን አሟታል እያያት አይደል እንዴ? አሟታል። ወይኔ በእናታችሁ ሄርሜላ አሁን ቤተሰቦች የምታሳዝን ሴት ናት። እውነቴን በጣም የምታሳዝነው ሌሎቹ ምናምን ሲሆን ሄርሜላ ታሳዝናለች። እና ሄርሜላ እንግዲህ እግዚአብሔር ይማረሽ ነው የምንልሽ፣ ፈጣሪ ይማረሽ። ሌላ ነገር ምንም አንላትም። እንግዲህ በአብርሃም ስንት ስቃይ ስንት ነገር አይታለች። እና አብርሃም እንግዲህ ለአንድ ወር ያህል ምንም አስረግዟትም ቢሆን አሪፍ ላይፍም አሳልፈው ብዙ ነገር ያሳልፈው እንደዚህ ማድረግ አይገባም ነበር። አብርሃም በዚህ ልክ እንደዚህ ማድረግ አይገባም። አብርሃም ግን ጥፋተኛ ነው ብዬ አላስብም። ቤተሰቦች አውቆ እየዋሸንም ቢሆን የሆነ ነገር አድርጎበት ወይም ደግሞ የሆነ ነገር ሆኖ ነው። እንዴት ሰው ባንዴ ሩታን መረጥኩ ይላል ሄርሜላን ትቶ? ይሄ ሰውዬ አላማው ምን እንደሆነ ሁላ አላወኩም። ሁለት ደግሞ ኤፍሬም የሆነ ነገር የሚያገኝበት ጥቅም ነገር ቢኖረው ወይም ሩታ የሆነ ነገር ብትሰጠው ነው እንጂ ሌላ ነገር አይደለም። በዚህ ያህል ወንድሙ ላይ መጨከኑ ምን ይሉታል? ለምንድነው አብርሃምንም እየተቆጣጠረው ያለው? አብርሃም ከሄርሜላ ለመለየት ዋነኛ ምክንያቱ ምንድነው? እኔ ምንም ያልገባኝ ነገር ነው። እና ቤተሰቦች አብርሃም አንድም እየዋሸን ይመስለኛል፣ አንድም ደግሞ አውቀው መተታርከውበት ነው የሚመስለኝ እንጂ ሌላ ነገር አይደለም የሚመስለኝ። በጣም ነው የሚያስደነግጠው። በቃ የዛሬው ቪዲዮ ቤተሰቦች ምንም እኔ ሌላችሁ ሁላ በቃ እኔ በጣም ለምን እንደሆነ ሁላ እንቀጥል እስቲ። ሁሉ ገብቷል አይደል? አቤል አስጨንቆ ጓደኛ ስለሆነ ይዘህ በመምጣትህ እሺ እኛም እናመሰግናለን። ማገናኘት ግን ምንድነው ነው ኤፍሬም የምትጠቀምበት ምንድነው? ይሁን ምን ቢያገኝበት ነው? ቤተሰቦች በወንድሙ ይሄው ጅዝብ ብሏል እኮ ወንድሙ፣ እያያችሁት ነው ፊቱን ሁሉ። ምንድነው የሚያገኘው እንዴ? ጥቅሙ ለኔ ምንም እየገባኝ አይደለም። ኤፍሬም በዚህ ያህል ወንድም ላይ ከጨከክ አስበው፣ ጋሼ ላይ ቤተሰቦች ጋሼ ላይ ምናምንማ በደንብ ነው የሚጨክነው ማለት እኮ ነው። አባቱ ላይ ወለደ አባቱ ላይ እንዴ። ቆይ ሄርሜላ የምትባል ሴት አታሳዝንህም? ድሮ እንደምትወዳት ነበር የምንነግረው። እሺ አሁን ደግሞ ምንድነው? ቤተሰቦች እኔ ሳቄ እየመጣ ነው። ምንም አብሉ ነው እንዳንል፣ አብሉም ይኸው መስቀል ነው ተንጠልጥሏል። እሺ እያስመሰለ ነው ደግሞ እንዳንል ምንድነው ሰውየው ጅዝብዝብ ነው ያለው። በቃ ጅዝብ መተቱም ይመስለናል። ሀብሉን እስካሁን አላወለቀውም። ገብቷቸው ሀብሉን አውልቆ ቢያወራ ኖሮ እያስመሰለ ነው ልንል እንችላለን። ግን የሚቀባጠረው ነገር ደግሞ ከሀብሉ ጋር አይገናኝም። አንድ ሰው እንዴት እየቀባጠረ ሀብሉ ነው ልንል እንችላለን? እየዋሸን ነው የሚሆነው። እንቀጥል እስቲ። እና ሲሉ ትሄዳለህ
ይችሉ ትመጣ አንተ ሄዳለህ ምን ነው ይሄው ኤፍሬም እና ሩታ ናቸው። አንተ የምትፈልገው ህይወት ሌላ ነው። ሰምተኛል? የምትፈልገው ህይወት ይሁንና በግድ ቆይ አቤል ተረጋጋ። ምን እንደሆነ ልንገራችሁ እንዴ። ቆይ ልጁ ወዶ እኮ አይደለም እዚህ ነገር ውስጥ የገባው በመተቱ ጉዳይ ከሆነ ይቅርታ ቤተሰቦች፣ በመተቱ ጉዳይ ከሆነ ወዶ አይደለም የገባው እዚህ ነገር ውስጥ አይደለ እንዴ? እና አቤል አሁን መውቀስ ትክክል አይደለም። ልጁ በመተት ከሆነ ምንም እያወቀ አይደለም፣ መውቀስም አይገባህም። እና በቃ ግን አውቆ ፈልጎ ከሆነ አብርሃም ትክክል ነው ብዬ ነው ማሰበው ቤተሰቦች። ለምን የዛኔ ከሩታ ጋር ሲለያይ የ3 ዓመት ፍቅረኛው የልጁ እናት ሲለያይ 15 ቀን ነው 10 ቀን አልፈጀባችሁም ለማለያየት። አሁን ከሄርሜላ ጋር በ3 በ4 ቀን ሲለያይ እንደዚህ ማበድ ልክ አይደለም። ለምን በቃ አብርሃም የፈለገውን ወዶ ነው ፈቅዶ እንደዚህ ያደርጋ ያለው። ግን ቤተሰቦች ምንድነው እኛ ላይ እየተጫወቱብን ነው እኔ የምለው። እናንተ አይደበራችሁም? አንዴ እኛ ሄርሜላን ስንደግፍ እሺ ሄርሜላ ጋር ሆኖ እንላለን፣ አንዴ ሩታ ስንደግፍ ደግሞ ከሩታ ጋር ደግሞ ደስ ይለናል። የቱን እንምረጥ? ወይም በቃ እንዴ እኔ እኮ ለምን በቃ በአንዷ ሴት አይጸናም ነው አብርሃም። ጭራሽ ይባስ ብሎ አብርሃም ደግሞ ነቃ ብለው ደግሞ ይመጣሉ፣ ወደ ራሱ ተመለሰ ደግሞ ብለው ያው ይሄን ጀዝባ አብርሃም ያመጡልን። እንደዚህ ሰምተንም አይተንም እኮ አናውቅም እኮ እዚህ ምድር ላይ ተፈጥሮ የማያውቁ ጉዳይ እኮ ነው እንደዚህ እያደረጉ ያሉት። አብርሃም እየቀለደብን ነው የሚመስለኝ ቤተሰቦች። የሚያወራውን በስነ ስርዓት ነው የሚያውቀው፣ እየመረጠ ነው የሚያውቀው። እንዴ እንደዛ እንዴ ቢያንስ አሁን ከጎንሽ እንኳን ደግሞ ለማለት ከፈለ በይሳብ ከማን ባላንስ ተፈልጊ በግድ ለማሳማት ሞክሩ። ሄርሜላ ይኸውላችሁ ቤተሰቦች ይኸውላችሁ አሁንም ሰሙሽ። አሁን በቃ ምርጥ ነገር ኤፍሬም በግድ ልታሳምኙ እንትን እያልሽ ነው እባክሽ ተይ ምናምን ያላት ይህ ሰው ያስታውሳል ማለት ነው አይደለ? አብርሃም ያስታውሳል በቃ። እና ቤተሰቦች ሄርሜላ ምን ለምነው እንዲያስታውሳት ነው። አብርሃም ደግሞ መተት ነው እያልን አይደለ? እና አብርሃም እንግዲህ ስለሚያስታውስ ታይ እንደዚህ አታርጊ ትጣይኛለሽ፣ ልጁን በግድ እያስገደልሽው ነው ይዤው ሄዳለሁ ምናምን እያላት ነውና አብርሃም እንግዲህ ያስታውሳል። ቤተሰቦች እስቲ አብርሃም ያስታውሳል የምትሉ አንድ ቁጥር ጻፉልኝ ቤተሰቦች። እያስመሰለን የምትሉ አንድ ቁጥር ጻፉልኝና ብቻ ቤተሰቦች እስቲ አብርሃም እንግዲህ ውሸቱን ይሁን እውነቱን ይሁን ወደ መጨረሻ እናያለን። እንቀጥል። ከሩታ ጋር ህይወትክን ከፈታ ምስል ማስደግ ይዋል ራሷ ፈልጋ ንፋታ ብላ ነው ተመጣጣች ሊገባ እሱ ላይ ፈርማችሁ ላይ ያሰው ናቸው። ከዛ ከኔ ጋር ዲስከሽን ከለበታ አደረክልኝ እንደምትወደኝ እንደምታፈቅረኝ ልጅ ነበር ሰለው ከኔ ጋር ዲስከሽን መጀመሪያ እኔ እኮ ይሄ ሰውዬ እኮ ምንም እኮ እየገባኝ እኮ አይደለም። በቃ በዚህ ያህል ሰው ላይ ይቀልዳል እንዴ? ኧረ አብርሃም ተው እባክህ ተው እንዴ! በቃ ሄርሜላን ልቧን እንኳን አዳምጣት። ሄርሜላን የዛኔ ስታፈቅራት የኔ ውድ ምናምን አልክ፣ ልጅ ካስረገዝክ በኋላ ጥፍት። አሁን ደግሞ ሌላ ሜሪ፣ ሳምሪ፣ ማይ፣ ሜሮን እንትና ምናምን የሚባሉ ሴቶች ደግሞ በህይወት ይመጡና ያመሰቃቀሉታል ህይወት። እኛ እንደዚህ አንፈልግም። ወይ ከሩታ ጋር ወይ ከሄርሜላ ጋር። በቃ ሄርሜላ በትባል ሴት አታሳዝነውም እንዴ? በህይወታ ከተጫወተ በኋላ መተት ነው ብሎ እንትን ይላል። እየመረጠ ነው የሚያወራው ቤተሰቦች። እኔ ብዙ ወሬውን አብርሃምን ያላስገባላችሁ በቃ ስለደበረኝ ነው። እውነቴን ነው። እንደዚህ ያህል ማስመሰል አይገባም ነበር እንዴ? ይሄን ያህል ሰው ላይ መቀለድ ያረበስ ፈልጌ ነው። እኔ እኮ ሚስቴን ልጅም ብዬ ነው እንዳልፈለክ ያስታውቃል። መቼም ቢሆን ከሩታ ጋር አልሆንም ብለሃል። ከሄርሜላ ጋር ብጣላ ራሱ ከሩታ ጋር አልሆንም ብለሃል። አሁን ከሩታ ጋር ይሆንከው ከራስ ጋር አይደለም። አንተ ከሩታ ጋር መሆኑ ግን እንደዚህ ያንገበገበው ይኸውላችሁ ኤፍሬም አንተ ከሩታ ጋር መሆኑ ምን ያህል ያንገበገበ ለምንድን ነው ያንገበገበ ሲለው አቤል ጓደኛውና ወንድሙ ፈቅዶ እየሆነ ስለሆነ ነው እንደዚህ እያስጨነቀው ያለው። እና አብርሃም እንግዲህ እውነቱን ነው። አቤል የዛኔ ምሏል መቼም ደግሜ በፈጠረ እንኳን ከሩታ ጋር አልሆንም ምናምን ብሎ ነበርና እንግዲህ እና ምንድነው መላችሁ ቤተሰቦች አብርሃም እያስመሰለን የሚመስለኝ በቃ ሩታን መርጫለሁ ምናምን ያለው በሄርሜላ ህይወት ለመጫወት ፈልጎ ነው። ይህ እንደዛ ምን ነው ማለት መተት ከሆነ ደግሞ በቃ መተት ምንም ግልጽ እኮ እየሆነልን እኮ ስላልሆነ ነው። ሰው እንዴት በአንድ አብል እንደዚህ አገሩን ሙሉ ያንጫጫዋል?
በቃ ሄርሜላ የምትባል ሴት እንኳን አያሳዝነውም እንዴ? ቤተሰቦች እስቲ እንቀጥል እስቲ። አንተ ስትል ብዙ ዋጋ የከፈለችው ሄርሜላ ትባላለች። አብርሃም ሞኝነት ተው አብርሃም ቆይ አንዴ ኤፍሬም ቤተሰቦች የሆነች ነገር ያገኛል እንጂ ሌላ ነገር አይደለም። ሌላ ነገር ቢያገኝ ኖሮ ይኸውላችሁ ምንም የወንድም ምቀኝነት አይሆንም ነበር። ከሩታ የሆነ ጥቅም ያገኛል እና ለዛ ነው ኤፍሬም የሚከራከርለት። ይኸውላችሁ አብርሃም ምንም አውቆ ነው እያስመሰለ ነው፣ እኛ ላይ ፊልም እየሰራብን ነው። ቤተሰቦች እስቲ በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። እወዳችኋለሁ፣ አከብራችኋለሁ። ቻው